ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከር እና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጁ ከዲጂታል ይዘት ፈጠራ ገቢ የሚገኝ አንድ ግለሰብ ወይም ድርጅት ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባል ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 1300 የሚሆኑ ኢትዮጵያውያን ወደ ሀገር ቤት መመለሱን ውጭ ጉዳይ ሚኒስቴር ገልጿል። በሳውዲ አረቢያ አስቸጋሪ ሁኔታ የነበሩ የተባሉ 26000 ዜጎችን በ5 ወራት ውስጥ ማስመለሱን ሚኒስትሩ አስታውቋል። በሌላ ዜና ሳውዲ አረቢያ ኤምሬትስን የብሔራዊ ደህንነቴን አደጋ ላይ ጥላለች ስትል ከሳለች። ከየመን እንድትወጣ አጭር ጊዜ ሰጥታለች። በሳውዲ አረቢያ እና በተባበሩት አረብ ኤምሬትስ መካከል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ሳውዲ አረቢያ የተባበሩት አረብ ኤምሬትስ የየመን ሪፐብሊክ ያቀረበችውን ሙሉ በሙሉ የመውጣት ጥያቄ በአስቸኳይ እንድትቀበል ጠየቀች። የሳውዲ አረቢያ መንግስት ባወጣው ጠንከር ያለ መግለጫ የተባበሩት አረብ ኤምሬትስ በየመን ውስጥ እጅግ አደገኛ እርምጃዎችን እየወሰደች መሆኑንና ይህም በቀጥታ የሳውዲ ብሔራዊ ደህንነት የሚፈታተን መሆኑን ነው ብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ወንድም በተባለችው የተባበሩት አረብ ኤምሬትስ ድርጊት ጥልቅ ቅሬታ መሰማቱን ገልጸዋል። ኤምሬትስ የደቡብ የሽግግር ምክር ቤት ኃይሎች በሳውዲ ደቡባዊ ድንበር ላይ በተለይም በሃድራማውት እና በአልመሃራ ግዛቶች ወታደራዊ ዘመቻ እንዲያካሂዱ ጫና እያደረገች መሆኑን መግለጫው አመልክቷል። ቀይ መስመርና በመረጋጋት ላይ የተጋረጠ ስጋት። መግለጫው እንደሚለው እነዚህ እርምጃዎች የየመን ህጋዊነትን ለመመለስ የተመሰረተው የህብር ብሔር ጥምረት ከተመሰረተባቸው መርሆች ጋር የሚጋጩ ናቸው። ሳውዲ እንደገለጸችው የጦር መሳሪያዎችንና የታጠቁ አሸባሪዎችን የጫኑ መርከቦች ከአል ፉጃይራ ወደ አልሙካራላ ወደብ ያለ ጥምር ጦር እዚፋዊ ፈቃድ መንቀሳቀሳቸው የስምምነቱ ቀጥተኛ ጥሰት ነው። የሪያድ ማስጠንቀቂያ እንዲህ ይላል። መንግስቱ በብሔራዊ ደህንነቱ ላይ የሚሰነዝር ማንኛውም ስጋት እንደ ቀይ መስመር ይቆጥረዋል። ሳውዲ አረቢያ እንዲህ ያለውን ስጋት ለመጋፈጥና ለማክሸፍ አስፈላጊ የሆነ እርምጃዎችን ሁሉ ለመውሰድ ወደ ኋላ አትልም። ሁኔታው እጅግ የከረረው ሳውዲ አረቢያ ኤምሬትስ የየመን ሪፐብሊክ ጥያቄ ተቀብላ በአስቸኳይ እንድትወጣ ባቀረበችው ጥያቄ ነው። የተባበሩት አረብ ኤምሬትስ የየመን ሪፐብሊክ ያቀረበችውን ጥያቄ በመቀበል በ24 ሰዓታት ውስጥ ሁሉንም ኃይሎቹን ከየመን ግዛት እንድታስወጣና በየመን ውስጥ ለማንኛውም ወገን የምታደርገውን ወታደራዊ የሆነ የገንዘብ ድጋፍ እንድታቆም መንግስቱ ያሳስባል ሲል ሰነዱ ይገልጻል። ለየመን አንድነት የሚሰጥ ድጋፍ ምንም እንኳ ውጥረቱ ቢኖርም ሪያድ ለፕሬዝዳንታዊ አመራር ምክር ቤት ስብሰባና ለየመን መንግስት ያላትን ሙሉ ድጋፍ በድጋሚ አረጋግጣለች። ለየመን ደህንነት መረጋጋትና ሉዓላዊነት ያላትን ቁርጠኝነትም ገልጻለች። በተጨማሪም ሳውዲ አረቢያ የደቡብ ጥያቄ ታሪካዊና ማህበራዊ መሰረት ያለው
ፍትሃዊ ጥያቄ መሆኑን ብታምንም መፍትሄው ሊገኝ የሚችለው በውጭ አካላት በሚገፋፉ ወታደራዊ ግጭት ሳይሆን ሁሉን አቀፍ በሆነ ፖለቲካዊ ውይይት ብቻ መሆኑን አጥብቃ አሳስባለች። መግለጫው የተጠናቀቀው በባህረ ሰላጤው የትብብር ምክር ቤት GCC አባል በሀገራት መካከል ጥብቅና ወንድማማችነትን መርሆች እንዲሰፍኑ ጥሪ በማቅረብ ነው። ኤምሬት በእነዚህ እርምጃዎች ምክንያት ክፉኛ የተናወጠው የሁለቱን ሀገራት ግንኙነት ለመጠበቅ አስፈላጊውን እርምጃ ትወስዳለች የሚል ተስፋም ተገልጿል። አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ አበቃል።